እንዴት ቆያችሁ? ውድ የእግዚአብሔር በሰዎች እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ዛሬ እግዚአብሔር አምላክ ረድቶን እዚህ ሚሊኒየም አዳራሽ ግሩም በሆነው ፕሮግራም ውስጥ ጥሩ አገልግሎት ነበረን። ከዛ መልስ ወደ ከሳት ፕሮግራም ከመግባታችን በፊት ግን እነዚህ ባልና ሚስት በቅርብ ጊዜ ይህንን እውነት አግኝተዋልና እግዚአብሔር አምላክ በእውነት የተመሰገነ ይሁን። እነሱን ስላገኘ በጣም ደስ ብሎናልና ራሳቸውን ያስተዋውቃሉ። እንዴት ደግሞ ይህንን ብርሃን እንዳገኙ በአጭሩ ያባሩናል። እንዲሁም ደግሞ አብሯቸው የተቀመጠው የሃና 60 እና የጋርመንት ቤተክርስቲያን ወንጌላዊ ጸጋዬ ነው። እንግዲህ እንዴት እንዳገኘ መጀመሪያ እርሱ በአጭሩ ያስቀምጣል። ከዛ ደግሞ ይሄና ወንድሜ ራሳቸውን ያስተዋውቁና ከዛ ደግሞ እንዴት እንዳገኙ ከመጡ በኋላ ደግሞ ከዛና እዛ የነበረው እውነታና እዚህ ደግሞ አሁን ያገኙት እውነት ጋራ ወይም ብርሃኑ ጋር ሲነጽሩ ምን ልዩነት እንዳለ በአጭሩ ያስቀምጣሉ። ልጆቻቸው አብሮ ነበሩ። አሁን ለምሳ ወደ ቤት ስለሄዱ ነው። ስንት ልጅም እንዳላቸው ይነግራሉ። ወንድሜ እዛ ምን እየሰራ እንደነበረ ራሱ ከአንደበቱ ያስታውቃል። አሁን ቀጥታ ወደ ወንጌላዊ ጸጋዬ እንላለን። እንዴት ነው ወንጌላዊ ጸጋዬ እነዚህን ግሩም የሆኑ አገልጋዮችን እንዴት ነው ያገኘው? በምን መንገድ ነው ያገኘው? እስኪ ባጭሩ ድምፅን ከፍ አድርግ። እግዚአብሔርን አመሰግናለሁ ስለዚህ ሰዓትና ስለዚህ ጊዜ። ምክንያቱም ትራክት ይዘን ከቸርች ወጣቶች ጋራ ለምስክርነት በወጣን ጊዜ ከኔ በፊት የነበሩት ትራክት የሚያድሩት እኔ ሌሎችን እያናገርኩ ያለው እነሱ ዝም ብሎ ሳትወት ሄደዋል እና ትራክቱን ይዞ አየሁትና ትራክት አገኝታል አዋገኝቻለሁ። ከዛ በኋላ ግን እሺ ጥያቄ አለኝ ወይ መጠየቅ ትችላለህ ወይ አንዳንድ ነገሮችን መማር ትችላለህ ስለ አዎ ይፈልጋለሁ አለ። ከዛ ወደ ቤተክርስቲያን ይዤ መጣሁ። ከዛ አብረን እየተማርን እያለን ከዛ የተሻለ እውነት አገኘ በኋላ ወሰነ። ከዛ ሚስቱንም አራት አሁን ሁለቱም ጥምቀት ትምህርት የተማሩ ናቸው። የተሰናችን አባል ለመሆን ወስነዋል። እግዚአብሔር የሚያመሰግነው አንዳንዶች ከመጡ በኋላ ብዙ ችግር ይዘው ነው የሚመጡት። ግን እነሱ እንደዚህ አይነት ሰዎች አይቻልም። አገልግሎት ጎበዝ ነው፣ ጠንካራ ነው፣ በቃሉ ታማኝ ነው እንጂ ገንዘብ ፈልጎ የሆነ ከተገኘ መጠን ነው በጣም ከልቡ የሚያገለግል ጌታ የሚወድ ሰው ነው። በሁሉን ያገኘው ይሄ በጣም አስደስቶኛል። የበለጠ ደግሞ እሱ ያወራ ደስ ይለኛል። አመሰግናለሁ። እሺ ወንጌላዊ ጸጋዬ እግዚአብሔር አምላክ አብዝቶ ይባርክ፣ ጸጋውን ያብዛልህ። እሺ ወንድሜ ብዙ ወንድ ይሄንን እውነት ከተረዳ በኋላ ምንድነው የተሰማ? እንደው ደግሞ እንዴት ነው ያገኘኸው? እዛ ከነበርከው እውነትና እዚህ ደግሞ ያለው እውነት ካስተሳስረው ምንድነው ያገኘኸው? ያታዘብከው ምንድነው? በአጭሩ እስኪ ግለጽልን። ስለተሰጠኝ እድል እጅግ አድርጌ እግዚአብሔርን አመሰግናለሁ። እግዚአብሔር በህይወት አኖረኝ፣ ለራሱ ክብርም ደግሞ እኔንም መርጦኝ። ሙሉ ስሜን ማስታወቅ መጀመሪያ። ስሜ ብዙወንድ አገልጋይ ብዙወንድ መኮንን ይባላለሁ። የሚያገለግለው በፕሮቴስታንት ቸርች ያው እግዚአብሔር በሰጠኝ ጸጋ የሚያገለግል ሰው ነበርኩኝ። ካለሁበት ከተማና ካለሁበት ሀገር እግዚአብሔር የሚሰጠው አገልጋዮችና አንድ ላይ የምትኖረው ሰዎች አለ። ከዚህ ከተማ ውጣ ብለው እግዚአብሔር ሲናገረኝ ወዴት ልውጣ? እንደ ዳዊት አንድ ከተማ ሳይመች ሲቀር ወደ አንድ ከተማ ልውጣ ባለው ጊዜ ውጣ አለው እግዚአብሔር። ውጣ ባለው ሰዓት ላይ ደግሞ እንደገና ዳዊት ጠየቀውና ወዴት ልውጣ አለ። ወደ ከብሮን ውጣ አለው። ወደዛ ወጣ። እግዚአብሔር ማስቀመጠበት እንደኖረ ቃሉ ይነግራልና እኔም እንደዛው ሲወጣ ብቻዬ ነው የወጣሁትና አሁን እኔ እግዚአብሔር አጋጣሚ ያው ባለትዳር ነኝ። ከኔ ደግሞ የተገኙ ልጆች 3 ልጆች ናቸው። 3 ባለቤቴ እቺ ናት። በኋላ ራሷ ስሟን ትገልጣለች፣ ማርታ ትባላለች። በዚህ አንገል ነው ከወንድሜ ጸግሽ ከፓስተር ጋር ደግሞ ስንገናኝ ከዛ ከተማ ካለሁበት ከተማ መጥቼ በዚህ ከተማ ላይ ስመጣ ሰው የለኝም፣ የሚተዋወቀው ሰው የለኝም እና
ስሉኝ ምንድን ነው የምነግረው ስል ሰንበት ቅዳሜ እንደሆነ የሚነግር ነው አለ። አሁን እኔ አገልጋይ ነኝ። ሰንበት ቅዳሜ እንደሆነ በመጽሐፍ ቅዱስ አንብቤ አልተረዳው፣ ግን አገልጋይ ነኝ። አገልጋይ ነኝ። ሰንበት ቅዳሜ በምንድን ነው የምታገለግለው? በፕሮፌሲ ነው የሚያገለግለው። ኦኬ። አዎ በፕሮፌሲ ነው። እግዚአብሔር የቀባኝ ሰማው፣ ሁሉ ነገር ገብቶኛል። እኔ እንኳን የምትለው ነገር እግዚአብሔር አጋጣሚ 2 ጥምቀት አይሆንብኝ እንጂ ቢጠመቅ ደስ ይለኛል። ምን ትለኛለህ ብላ ይጠይቃኛለች። ጥሩ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስላገኟችሁ በጣም ደስ ብሎኛል። ጌታ የተመሰገነ ይሁን። ምንድን ነው ጥምቀትን በኋላ ከፓስተር ጋር ሞር ትማራላችሁ። ካመናችሁበት ምንም ችግር የለም። መጀመሪያ ያው ይሄንን እውነት ስለ ሰንበት እውነትን ሳታውቁ ነው የተጠመቃችሁት። እንዲሁም ደግሞ ሌላ ትምህርትም አለ፣ ነፍስ አትሞትም የሚለውን ትምህርቱንም ገና ብዙ ስላላወቃችሁ ያንን አውቃችሁ እንደገና ተጠመቁም ችግር የለም። አይ እዛ በአብ በወልድ በመንፈስ ቅዱስ ተጠምቀናል፣ አይ በቃል ኪዳንም ካላችሁ መብታችሁ ነው። ነገር ግን እኛ አፕሪሼት የምናደርገው እንደገና ብትጠመቁ ደስ ይለናል። ከገባችሁ ነው። ያንን በጣም ተብራችሁ ብትጠመቁ ምንም ችግር የለውም። እና እግዚአብሔር አምላክ የተመሰገነ ይሁን። እናንተን ስላገኘኋችሁ እኔም ደስ ብሎኛል። እንግዲህ ይህንን የሚሰሙ ወንድሞች በእውነት ትልቅ ምስክርነት ለነሱም ይሆናልና እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ዳግም ደግሞ ተወልዳችሁ ደግሞ ይህንን እውነት ይህንን ወንጌል ላልሰሙ ከእናንተ ጋር አብሮ ጓደኛ የነበሩ አገልጋዮችንም በእግዚአብሔር ፍቅር እየሳባችሁ ወደዚህ እውነት እንደምታመጡ ተስፋ አደርጋለሁ። ጌታ ኢየሱስ ይባርካችሁ። መልካም ሰንበት ይሁን። አሁን ፕሮግራም ሰዓት ስለደረሰ ቀጥታ ወደ ፕሮግራም እንገባለን። ጌታ ኢየሱስ ይባርካችሁ። ተባረኩልን።